የዘንድሮስ ከባድ ነው። ቤተሰብ ይቺንም ልጅ ለመቀበል ዝግጁ ናቸው እንዴ? እኔ እንጃ ምን እያላችሁ ይሁን ወይስ ደግሞ ምን እየተሰማችሁ ይሁን? መቼስ ያው እንደምናየው ሰሞኑን ከጎን ጎን እየመጣች ነው። ምን አለች እንትና ሄርሜላ እንግዲህስ አንቺም ተዘጋጂ ልጁ ምንም ጎድሎበት ሳይሆን እንክብካቤ ባስቶብኝ ብሎ ነው እንደዛ እየሆነው ያለው የሚለሽ ነገር ቢኖሩ እንክብካቤ አይወድበትም። እንክብካቤ አታብዥበት። ስለዚህ እንክብካቤ የምታበዥበት ከሆነ ነገና ከነጎዳ አንቺም ያው ከኛ እኩል መሰለፍሽ ስለማይቀራ ይሄንን እንደ ሴትም ልጅ በማሰብ ሊንገረሽ ብዬ ነው አላለቻትም ለፍቅር። ልክ ነው። የምሬን ትክክል ነው ያልኩት ማለት ነው። እናንተ አብርሽ እንክብካቤ አይወድበትም እንዴ? ደግሞ አሁን ይቺ መጣችልኝ ከጎን ጎን እየመጣች ነው። አንድ ጊዜ ደግሞ ፍቅርን ትቶ ወደ ይቺ ልጅ ጋር መሄዷ የማይቀር ነገር ነው። ማናት ስሟ? ብርቱካን ናት እንዴ? እኔ እንጃ መሰለኝ ካልተሳሳትኩኝ። እና ለማንኛውም አረ ዘንድሮ የከፋ ነው እንዴ አብርሽ ነገር ማለት ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ወድ ቤተሰቦቼ በሙሉ ሐባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩላችሁ መጥቻለሁኝ። ሲመጣ ምን መሰላችሁ? ያው ሰሞኑን የአብርሽ ጉዳይ ብዙዎቻችን ግራ ቢያጋባንም እንኳን እሱን ከማየት ወደ ኋላ አላልንም። ሁላችንም ማለት ይቻላል ግራ ቢያጋባንም እንኳን እሱን ከማየት ደግሞ ወደ ኋላ አላልንም። ይሄም ማለት አንደኛው ሄርሜላ በዚህ ነገር ብሎ ሄርሜላን ይሄ ጥፋተኛ ነሽ በዚህ ቦታ አይ እኔ ካንቺ መሆን አልፈልግም ይሄ ነገር ብሎ ግልጽ አድርጎ ሳያወራ ዝም ብሎ ሄርሜላን እንደዛ አስቀምጧት ወደ ፍቅር ሄደዋል። ከሩታ በነገራችን ላይ ብዙ ነገር አይተናል። ብዙ ጊዜም ተጣልተዋል። ብዙ ጊዜም ደግሞ ሰው መሀላቸው ገብቶ ለማስታረቅ ሞክሮ ነበር። ነገር ግን የሩታና የአብርሽ ነገር በስተመጨረሻው ምን ሆና ተፋቱ ማለት ነው። ሲፋቱ ወደ ሄርሜላ ሲሄድ ብዙዎቻችን በንገድፈው እንኳን ነገር ግን ከተለያዩና እንዲሁም ደግሞ ፍቺ ከፈጸሙ በኋላ አይ እንግዲህ ማንኛውም ባልና ሚስት ከተስማሙ አብሮ ለመኖር ካልተስማሙም ደግሞ ያው ግዴታ መፋታት ስላለ እንዲሁም ደግሞ አብርሽንና ሩታን ብዙ ልጆች ቢወዷቸውም አንድ መሆናቸውን ነገር ግን ዋናው መሰረቱ ስሩ እነሱ ስለሆነ አንድ መሆን ካልቻሉ ምንም ማድረግ አይችልም ህዝቡ። እባካችሁን ለልጃችሁ በሉ ቢንልም እንኳን ግን ይሄ ነገር አልተገኘም። ገባችሁ አይደል? ይሄ ነገር አልተገኘም። ስለዚህ ይሄ የምናየው ነገር እንዲሁም ደግሞ አብርሽ የሚያደርገው ነገር ሁላችንም ግራ ቢያጋባንም እንዳልኳችሁ ማለቱን አልተውነው። ከሄርሜላ መጣ አይ አልነ መጀመሪያ ጊዜ አይ ይሄ ነገር እንዴት ነው ብለን ብዙ እንትን ካልነ በኋላ አሁን በቅርብ ጊዜ ደግሞ በቃ ይሁን ከሄርሜላም ይሁን ዋናው የሰው ልጅ ሰላም ከሆነ ጥሩ ነው ብለን እንደዛ ብለን ሳናበቃ ደግሞ አብርሽ እንትን ሆና ምንድነው ይሄ ድንዝዝ ብሎ ቀራ። ድንዝዝ ብሎ በቀረበት ሰዓት አይ እንግዲህስ ይሄ ነገር እንዴት ነው ያኒ ሩታ ናት ኤፍሬም ነው ብዙ ነገር አልነ ማለት ነው። ከዛም በኋላ አሁንም ተሻለው ሲሻለው ብዙዎቻችን ተጠበቅነው የነበረው የሄርሜላን ያው የለቀውን ቀለበት ያደርጋልና እንዲሁም ደግሞ ከሄርሜላ አብሮ ይሆናል ነበር የብዙዎቻችን ሐሳብ ማለት ነው። ነገር ግን አሁንም ያ ነገር አልተገኘም። ታዲያ ወደ ፍቅር ሄዳ ከፍቅር ሲሄድ ፍቅርን ለማስተዋወቅ እነሱን ጠራቸውና ያው ወደፊት ሚስቴ አላት ፍቅርን ማለት ነው። ወይ ጉድ ወይኔ በላቸው ገና ዘንድሮ ነው። ከዛስ እኛም ከማየት አልነተው እነሱም ጉዱን ከማምጣት አይተውም። እኛም ሆን ብለን እነሱን እያየን እነሱም ደግሞ ሆን ብሎ ጉዳቸውን ይዞ እየመጡልን ነበር። አሁን ደግሞ ይሄንን የሚነግራችሁ አለፍ ብዬ ነው። በነገራችን ላይ የአብርሽ ታሪክ ብዙ ነው። እንደው ከዚህ ፀሐይ ከዛ ወጣ ከዛ ትገባለች ማለት ነው። የሱ ወሬ አያልቅም። እንትኑ ታሪኩ ረጅም ነው ማለት ነው። ከዛስ
ከዛ ሄርሜላን ትቶ ወደ ፍቅር ሄርሜላ አይ እንግዲህስ እኔ እንኳን ከሱ የሚያርቀኝ ነገር ይሄ ነገር ጥፋትሽ ነው፣ በዚህ ቦታ እኮ አንቺን አልፈልገሽም፣ ይሄ ነገር ብሎ እንኳን ጥፋቴ ነግሮኝ ቢሆን እኔ ችግር የለብኝም፣ ካልፈለገኝ ምንም ማድረግ አልችልም። ግን በቂ ምክንያት እንኳን ከኔ የሚርቅበትን በቂ ምክንያት ማናገር አልቻለም። ምን አደረኩት? ምን በደልኩት? ምን ሰጠፋሁኝ? ምን ሰደረኩት? ችግሬ ደግሞ ጥፋቴ ደግሞ ለምን አይናገርም? የሰው ልጅ ጥፋቱን ስትናገሩት ሊስተካከል ይችል ይሆናል። እኔ ደግሞ ምን አደረኩኝ? እሱን አይዞ ከማላት ከጎንክ ነኝ ከማላት እንዲሁም ደግሞ ደስታዬ ነኝ ሀዘንክ ደግሞ ሀዘኔ ነኝ ከማለት ምን ያልኩት ነገር አለ? ይሄ ብሎ እንኳን ትክክለኛ ነገር ቢነግረኝና ከኔ ቢሪቅ እኔ ለምን ራቃ ለምን እኔን ተወኝ አልለውም ነበር ብላ ሄርሜላም ብዙ አወራች። ታዳ ሩታም እንዲሁም ደግሞ ሄርሜላ ታረቁ። ከዛስ እነሱን ነውና ምስቴታ ያላችሁ እንደዛ ሰባሰባቸው ሶስቱንም ማለት ነው። አሁን አራተኛዋ መጥታለች ማለት ነው። እናንተ ለማቀበል ዝግጁ ናችሁ? መቼስ ለትመጣ እንደዛ አትዘፍንም፣ እንደዛ አይዘፍንም። ለትመጣ ማለት ነው። ታዳ ይህንን ነገር ደግሞ ቅንብር ነው አንለውም እናንተ ማለት ነው። ስለዚህ አራተኛዋ ለማቀበል ዝግጁ ናችሁ እናንተ ወይስ እንዴት ናችሁ? ለማንኛውም ነገሩ ግራ የሚያጋባ ነው። በያላችሁበት ሰላማችሁ ብዛት ይቆዩልኝ። ባይ ባይ።